መጽሐፍት ሁሉ ስለኔ ይናገራሉ ባለ በሙሴ ሕግ በነቢያት በመዝሙራት ስለኔ የተጻፈ ሁሉ ይፈጸማል ብሎ ጌታ ተናግሯል። ስለዚህ የጀመርነው ፍለጋ ነው። ኢየሱስ ክርስቶስን ከኦሪት መጽሐፍት ስለ ኢየሱስ ምን ያወራሉ? የታሪክ መጽሐፍ ምን ያወራል? የታሪክ መጽሐፍ ላይ ነው ያለነው። የጥበብ መጽሐፍት ቢሆኑ ነቢያት ሁሉ የሚያወሩት ስለማን ነው? ስለ ኢየሱስ ነው። ኢየሱስ ክርስቶስ ነው እንዲያስተማረን። ምንም እንኳን ኢየሱስ ክርስቶስ አሁን አድቬንት ሲዝን ነው። የዛሬ ሳምንት በነገራችን ላይ ክሪስመስን አብረን እናከብራለን። የጌታ ኢየሱስ የመጀመሪያ የመጣበት ጊዜ ነው። ምንም እንኳን በቤተልሔም የዛሬ 2000 ዓመት ቢወለድም ክርስቶስ ኢየሱስ ከቅድመ ፍጥረት በፊት የነበረ አምላክ ነው። ቅድም እንደዘመር ነው። ስለዚህ ዛሬም አሁን ከሁለተኛ ዜና ላይ የምናየውን ኢየሱስ ክርስቶስ ነው። ስለ ቤተ መቅደሱ ነው አብረን የምናየው። ባለፈው ሳምንት የሰለሞንን ጸሎት አይተናል። ሁለተኛ ዜና ምዕራፍ 1 እና ቁጥር ምዕራፍ 6ን ዘለን አይተናል። ዛሬ የሰለሞንን መቅደስ ነው የምናየው። የሰለሞንን መቅደስ ረጅም ክፍል ነው፣ ሰፊ ክፍል ነው። እንደምታውቁት አባቱ ዳዊት ምኞት ነበረው የእግዚአብሔርን ቤት ለመስራት። ነቢይም አማክሮ በልብ እንዳለ አድርግ ብሎታል። ግን እግዚአብሔር አንተ አሰራልኝም፣ እጅ ውስጥ ብዙ ደም ስላለ አሰራም፣ ካንተ በኋላ ግን ከአብራክ የሚወለድ ሰለሞን ይሰራልኛል ሲለው ዳዊት ደስ ብሎት ኦልሞስት ሁሉ ነገር አዘጋጅቶ ለልጁ ሰለሞን ልጄ ሰለሞን በርታ፣ ጽና፣ እግዚአብሔር ቤት እንድሰራለት አንተን መርጦሃል፣ ይሄ ሁሉ ነገር አዘጋጅቼልሃለሁ፣ እግዚአብሔርን ቤት ስራ ብሎት እንደሄደ እናያለን አንደኛ ዜና ላይ። አሁን ሰለሞን ተራው ደርሶ ሁሉን ተረክቦ የእግዚአብሔርን ቤተ መቅደስ መስራት ጀምሯል። 4 ነገሮች ነው ላሳስባችሁ የምፈልገው በዚህ ማለዳ፣ ምናልባትም 4 ግሩፖች። ስለ እግዚአብሔር ቤተ መቅደስ መጀመሪያ የመቅደሱ ስፍራ፣ ቤተ መቅደሱ የተሰራበት ስፍራ በጣም አስፈላጊ የሆነ ስፍራ፣ ዝም ብሎ ቦታ አይደለም። ወይ የከተማ ከንቲባ እንደመራው ይሄ ቦታ ነው ክፍት ያለው ተብሎ እንደተሰጠው አይደለም። በጣም አስፈላጊ የሆነ ቦታ ነው የተሰራው። ሁለተኛ መቅደሱ ለምን አስፈለገ? ዓላማው ምንድን ነው? የመቅደሱን ዓላማ እናያለን፣ በተለይ ከአዲስ ኪዳን ጋር። ሌላ የመቅደሱ ንድፍ ማን ነው? ዲዛይኑን አርኪቴክት ያደረገው መቅደሱን ማን ነው የሰራው? እሱንም እናያለን። ከኢየሱስ ክርስቶስ ጋር ስለ መጨረሻ የመቅደሱን ክብር እናያለን። እሺ እናንተ የመቅደሱ ስፍራ እዚህ ላይ ያላችሁ፣ የመቅደሱ ዓላማ፣ ሶስተኛ እዚህ የመቅደሱ ንድፍ፣ ከዛ የመቅደሱ ዓላማ የእግዚአብሔር ክብር። የመቅደሱን ስፍራ ነኝ። ሁለተኛ ዜና 3:1 ላይ እንዲህ ይላል አዲሱ ትርጉም፣ ሰለሞንም በኢየሩሳሌም እግዚአብሔር ለአባቱ ለዳዊት በተገለጠለት በማን ይላል? በሞሪያ ተራራ ላይ 1፣ ሁለተኛ በኢያቡሳዊ በኦርና አውድማ ላይ ዳዊት ባዘጋጀው ቦታ የእግዚአብሔርን ቤተ መቅደስ መስራት ጀመረ። 2 ቦታ ነው የተጠቀሰልን። ይሄን ደግሞ ባለፈው አንደኛ ዜና ላይ አይተናል። እስካሁን እንዳየ ነው ሰለሞን አባቱ ዳዊት ያስረከበውን ለመስራት ተነሳ። ምናልባት በመንግስቱ 4 ዓመት ከቆየ በኋላ ነው የእግዚአብሔርን ስራ ለመስራት ተነሳ። ሲነሳ ደስ ያለው ቦታ አይደለም የሰራው፣ የመረጠው ቦታ አይደለም የሰራው። 2 ታሪካዊ የሆነ ቦታ ነው፣ በሞሪያ ተራራ፣ ሁለተኛ ደግሞ በኦርና አውድማ ላይ። እነዚህ 2ቱ ነገር ማየት እጅግ አስፈላጊ ነው ብዬ አምናለሁ። በሞሪያ ተራራ የተባለው ዘፍጥረት 22 ላይ ምዕራፍ 1 ላይ ትዝ ይላችሁ እንደሆነ እግዚአብሔር አምላክ አብርሃምን አንዱ ልጅን የምትወደው ልጅን ሰዋልኝ ያለው ቦታ ነው። ምዕራፍ 22 ቁጥር 2 እንዲህ ይላል፣ እግዚአብሔርም አብርሃምን የምትወደውን አንዱ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔ በማመለክትህ በአንዱ ተራራ ላይ የሚቃጠል መስዋዕት አድርገህ ሰዋው አለው። እግዚአብሔርም ወደ አመለከተው ቦታ እንደደረሱ ከልጁ ጋር ማለት ነው አብርሃም መሰዊያውን ሰራ፣ በላዩም ላይ እንጨት ረበረበ፣ ልጁንም ይስሐቅ አስሮ በመሰዊያ እንጨት ላይ አጋደመው። በጣም ይሄ ሙቪ ቢሰራ አር ሬት ነው የሚሆነው አይደለም? በጣም ግራፊክ የሆነ ነው። አንድ አባት ልጁን ወስዶ መሰዊያ ላይ አጋድሞ ቢላ አንስቶ ሊያርደው በዚህ ዘመን ቢነሳ ማለት ነው። በጣም ባምሯችሁ ሳሉ እንጨቱን ተሸክሞ የሚሄደው ማን ነው? ይስሐቅ ነው። ተሸክሞ ይሄዳል። የ3 ቀን መንገድ ነው የፈጀባቸው። ተራራ ላይ ደረሱ። መንገድ ላይ እንዳውም ጠይቆታል፣ አባቴ ወይ ይሄው መሰዊያው እሳቱም አለ እንጨቱም አለ፣ የሚሰዋው በግ እንዴት አለ ሲለው ምንድነው ያለው አብርሃም? የሚሰዋውን እግዚአብሔር ያዘጋጃል እና ይስሐቅ ራሱ የሚሰዋበትን እንጨት ተሸክሞ ወደ ተራራ ላይ ሄደ።
ሊያርደው አጋደመው በሞሪያ ተራራ ላይ። ይስሐቅ አንድ ልጁን ሊሰዋ በነበረበት ተራራ ላይ ነው ቤተ መቅደሱ የተሰራው። ቁጥር 12 ነው። ዘፍጥረት 22:12 እግዚአብሔርም እጅህን በብላቴናው ላይ አታሳርፍ፣ ምንም ጉዳት አታደርስበት፣ እነሆ እግዚአብሔርን እንደምትፈራ ተረድቻለሁ። ልጅህን አዲሱ ትርጉም ደስ ይላል፣ ያውም አንዱን ልጅህን ለኔ ለመስጠት አልሳሳህም። ልጅህን ያውም አንዱ ልጅህን ለኔ ለመስጠት። ይሄ ቋንቋ ይገባቸዋል። አንድ ልጅ አንድያ ልጁን እስኪሰጥ ድረስ ለገዛ ልጁ ያራራለት ማን ነው? እሱ ሰማይ አምላክ እግዚአብሔር ነው። አብርሃምም ቀና ብሎ ተመለከተ፣ በቁጥቋጦ መካከል ቀንዶቹ የተጠላለፉ አንድ አውራ በግ ከበስተኋላው አየ። ወደዚያም ሄዶ በጉን አመጣውና የሚቃጠለውን መስዋዕት አድርጎ በልጁ በይስሐቅ ፈንታ ሰዋው። ክብር ለእግዚአብሔር ይሁን። አንድ ልጅህን ስፔሲፊክ አድርጎታል። በእርግጥ ሁለት ልጆች ነበሩ ከሱ በፊት እስማኤልም ነበሩ። አንድ ልጅህን በጣም ስፔሲፊክ ሲያደርግ የምትወደውን ልጅህን እሱን ይዘህ ውጣ አለው። ግልጽ ነው። ይስሐቅን ብሎታል። ደግሞ አንድ ልጅህን የምትወደውን ይስሐቅን እንዳያምታታ ማለት ነው። ይዞ ወጣ። ሊያርደው ሞከረ። እግዚአብሔር ግን በይስሐቅ ፈንታ፣ በይስሐቅ ቦታ፣ በይስሐቅ ምትክ በግ አዘጋጅቷል። ክብር ለእግዚአብሔር ይሁን። በዚህ ቦታ ቤተ መቅደሱን ስራ። በዚህ ቦታ ቤተ መቅደሱ እንዲሰራ ለምንድን ነው የፈለገው? በጣም ሂስቶሪካል የሆነ ነው። ለኛ ሀገር ከአፍሪካም ከኤዥያም አይ ቲንክ በላቲን አሜሪካም እንደዛ ነው። ቦታ ሎኬሽን ማተርስ አይደለም። የትውልድ ቦታ፣ የአያት ቦታ፣ የቅድመ አያት ቦታ እንደዚህ በከንቱ አይደለም። እዚህ ሀገር ገንዘብ ካለ ምንም ችግር የለም። አሁን መተው 10 ሚሊዮን ብር እንሰጣቸዋለን ቢሉን ሽጠን እንሄዳለን። ምንም ይሄ በአሜሪካን ሀገር ብዙ ሎኬሽን የለም። እየመጡም ብዙ አታችመንት ብዙ የለም። ግን በአይሁድ ካልቸርም በእኛም ካልቸር በብዙ ካልቸር እንዳለ ነው። እና ቤተ መቅደሱ የተሰራበት ቦታ ታሪካዊ የሆነ ቦታ ነው። አብርሃም ልጁ ሊሰዋ፣ እግዚአብሔር ግን ያዳነው ቦታ። ወደ አፕሊኬሽኑ መጣለን በአዲስ ኪዳን። ሁለተኛው ይሄ ቦታ ምንድን ነው? ሰለሞን የሰራበት በሞሪያ ተራራ ካለ በኋላ በኦርና አውድማ። ኦርና አውድማም ባለፈው የዛሬ ወር አካባቢ አይተናል አይደለም? ስናይ ዳዊት በትዕቢቱ ተነስቶ ህዝቡን በቆጠረ ጊዜ እግዚአብሔር ሊቀጣው አሰበ። ምርጫ ሰጠው። መልአክ መጣና ከእስራኤል ብዙ ሰው ጨፈጨፈ። በኋላ መልአኩ ሄዶ የሆነ ቦታ ቆመ። የኦርና አውድማ የሚባል ቦታ ቆመ። ነቢዩ መጣና ይሄንን ቦታ ግዛ፣ መስዋዕት አቅርብ አለው። መስዋዕት አቀረበ ዳዊት። ከዛ እግዚአብሔር መልአኩን በቃ እንዳትገላለው የመቅሰፍት የሞት መቅሰፍት የተከለከለበት ቦታ ነው። ታሪኩ እንዲህ ይላል። ምዕራፍ 21 ቁጥር 22 ላይ አንደኛ ዜና እንዲህ ይላል። ዳዊትም ኦርናን በሕዝቡ ላይ የወረደው መቅሰፍት እንዲወገድ ለእግዚአብሔር መሠዊያ ያሰራ ዘንድ አውድማህን ልውሰደው አለው። ሙሉን ዋጋ ከፍልሃለሁ አለው። አልፌ ነው የጻፍኩት እንጂ ኦርናማ ውሰደው፣ በሬዎቹም እናቱ የሚቃጠሉ አለው። ቁጥር 26 ዳዊት በዚያ ለእግዚአብሔር መሠዊያን ሰራ፣ የሚቃጠል መስዋዕትና የብረት መስዋዕትን አቀረበ። እግዚአብሔርም ጠራ። እግዚአብሔርም የሚቃጠል መስዋዕት በሚቀርብበት መሠዊያ ላይ ከሰማይ በእሳት መለሰለት። ቁጥር ምዕራፍ 22 ቁጥር 1 ከዚያም ዳዊት ከእንግዲህ የእግዚአብሔር አምላክ ቤት በዚህ ይሆናል፣ እንዲሁም ስለ እስራኤል የሚቃጠል መስዋዕት የሚቀርብበት መሠዊያ በዚህ ይቆማል። በታሪክ ውስጥ ያለፍኩት ኦርና ውሰደው ሲለው ዳዊት ኖ አልወስደውም፣ ዋጋ ከፍዬ ነው፣ ዋጋ ያልከፈልኩበትን ለእግዚአብሔር መስዋዕት አድርጌ አልሰጥም ብሎ ከፍሎ ነው። ምክንያቱም መስዋዕትነት ያልከፈልኩበትን ለአምላኬ ለእግዚአብሔር እንግዲያው ተስማሙና ገንዘብ ከፈለው። ከዛ ዳዊት መስዋዕት አቀረበ፣ የሞት መቅሰፍቱ ቀረ። በዚህ ጊዜ ዳዊት አንድ ነገር አደረገ። ከእንግዲህ የእግዚአብሔር ቤት የሚሰራበት ቦታ እዚህ ጋር ነው። ለዳዊትም ለልጁ ሰለሞንም ሲነግረው በዚህ ቦታ ነው ስራ ያለው። አሁን ሰለሞንም ተከትሎ ቤተ መቅደሱን የሰራው በሞሪያ ተራራ አብርሃም ይስሐቅን ሊሰዋ በነበረበት ቦታ፣ በኦርና አውድማ ዳዊት መስዋዕት ያደረገበት ቦታ፣ እግዚአብሔር በእሳት የተቀበለበት ቦታ፣ በዛ ቦታ ላይ ስራ።
ይሄ ስለ ኢየሱስ ምን ይናገራል? መጽሐፍት ሁሉ ስለ ኢየሱስ ያወራሉ ነው ያልነው አይደል? በአብርሃም ምትክ የታረደውን ስናይ አዲስ ኪዳን ቅድም መጥምቁ ዮሐንስ ተጠቅሷል። ገና ኢየሱስ ክርስቶስ ኖሮ አሳልፎ አገልግሎቱን ሲጀምር በእድሜው 30 ዓመት አካባቢ መጥምቁ ዮሐንስ እያጠመቀ ኢየሱስን ተመለከተውና እንዲህ አለ። ዮሐንስም በማግስቱ እንዲህ አለ። ኢየሱስ ወደሱ ሲመጣ አይቶ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ክብር ለእግዚአብሔር ይሁን። የእግዚአብሔር በግ በአብርሃም በይስሐቅ ምትክ በብሉይ ኪዳን በሞሪያ ተራራ ላይ የተሰዋው ያ የታሰረው በሾክ መካከል የታሰረው በግ የክርስቶስ ኢየሱስ ምሳሌና ጥላ ነበር። ምሳሌና ጥላ ነበር። አብርሃምንስ ይላል አንድ ሰው ሲናገር፣ አብርሃምንስ ልጁን እንዳይገድል እግዚአብሔር ታደገው። በግ አዘጋጀና ልጅን እንዳታርድ በልጅ ቦታ ይሄው በግ አለ አለው። እግዚአብሔርን ግን በቀራንዮ መስቀል ላይ በጎልጎታ ላይ አንድ ልጁን ሊያርድ ሲል እግዚአብሔርን የታደገው የለም። ተው እንዳትገድለው ሌላ ነገር አዘጋጅተናል ያለ የለም። አብርሃምን ከልጁ ሞት ያዳነው እግዚአብሔር ራሱ በመስቀል ላይ የራሱን ልጅ መስዋዕት አድርጎ ሰጠን። አንድ ልጁን የዓለምን ኃጢአት ሁሉ የሚያስወግድ። ራእይ 5:6 ላይ ደግሞ መጨረሻ ላይ ስታዩ እንዲህ ይላል። ከዚህም በዙፋኑ ላይ በአራቱ ሕያዋን ፍጥረታት በሽማግሌዎች መካከል የታረደ የሚመስል በግ ቆሞ አየው። ራእይ 15 ቁጥር 12 ላይ በታላቅም ድምፅ እንዲህ ብለው ዘመሩ። የታረደው በግ ኃይልና ባለጠግነት፣ ጥበብ፣ ብርታት፣ ክብርም፣ ሞገስ፣ ምስጋና ሊቀበል ይገባዋል። ክብር ለአምላካችን ለእግዚአብሔር ይሁን። አሜን 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 አሜን። የእግዚአብሔር በግ የዓለምን ሁሉ ኃጢአት ያስወገደ የእግዚአብሔር በግ የአባቱ የኃጢአት ቁጣ የበረደበት ቦታ ያ በሞሪያ ተራራ ላይ ይስሐቅ ሊሰዋ የነበረበት ቦታ ኦፍኮርስ የሰዋው በጉን የሰዋበት ቦታ ዳዊትን በመሰዋቱ የሞትን መልአክ በከለከለበት ቦታ በዚህ ቦታ መቅደሱን ሰለሞን መስራት ጀመረ። ታሪካዊ ቦታ ነው የመስቀሉ ስፍራ። የመቅደሱ ዓላማ ሁለተኛው ዓላማው ምንድነው? እግዚአብሔር ለምን ቤተ መቅደስ ፈለገ? ምን አስፈለገው? ሰማይና ምድር የማይችሉት አምላክ ነው። ለምን አስፈለገ? ሁለተኛ ዜና 7:11 ላይ ከጨረሰ በኋላ በዚሁ ክፍል ሰለሞን ለእግዚአብሔር ቤተ መቅደስ ለራሱ ቤተ መንግስት ያደርግ ዘንድ በልቡ ያሰበውን ሁሉ ካከናወነ በኋላ እግዚአብሔር ለሰለሞን በሌሊት ተገልጦለት እንዲህ አለው፣ ጸሎትህን ሰምቻለሁ። ይህንንም ስፍራ መስዋዕት የሚቀርብበት ቤተ መቅደስ እንዲሆን ለራሴ መርጬዋለሁ። አሁንም በዚህ ስፍራ ወደሚጸለየው ጸሎት አይኖቼ ይገለጣሉ፣ ጆሮቼ ያደምጣሉ። ቁጥር 16 ነው። ስሜ ለዘላለም በዚያ ይኖር ዘንድ ስሜ ለዘላለም በዛ ይኖር ዘንድ ይህን ቤተ መቅደስ መርጫለሁ፣ ቀድሼዋለሁ። አይኖቼና ልቤም ዘወትር በዛ ይሆናሉ። ክብር ለእግዚአብሔር ይሁን። እግዚአብሔር አፕሩቭ አደረገው። ይህን ቦታ መርጬዋለሁ፣ አውቀዋለሁ። ይህን ቦታ አብርሃም ልጁን ይዞ ሊሰዋ የነበረው ዳዊትም መስዋዕትነት የዳነበት ቦታ ነው። በዚህ ቦታ መርጬዋለሁ። እግዚአብሔር የሚያደርገውን ስለሚያውቅ ነው። ቀድሼዋለሁ። ስለዚህ ቦታ መስዋዕት የሚቀርብበት ቦታ ነው። ዓላማው መስዋዕት የሚቀርብበት። እግዚአብሔርና ሰው ተጣልተዋል። ሰው ከእግዚአብሔር ጋር መታረቅ ካስፈለገው መስዋዕት ማቅረብ አለበት። ደም ይዞ መምጣት አለበት። ስለዚህ ከመጀመሪያው ጀምሮ ከሙሴ ሕግ ጀምሮ ደም ይዞ ይመጡ ነበር። የበግም የፍየልም የኮርማም የተለያየ ደም ይዞ ይመጡ ነበር። ወደ ቤተ መቅደሱ ሲመጡ ከእግዚአብሔር ጋር መገናኘት ከፈለጉ ደም ያስፈልግ ነበር። ስለዚህ መስዋዕት የሚቀርብበት ቦታ፣ ጸሎት የሚቀርብበት ቦታ፣ አምልኮ የሚቀርብበት ቦታ እግዚአብሔር ፈልገዋል። ይህንንም እንዳውም መጀመሪያ መቅደሱ ከመሰራቱ በፊት ትዝ ይላችኋል። ዘጸአት 22 ላይ ስለ ታበርናክል ኦልሞስት 6 ወር ያህል ተምረናል። የመገናኛው ድንኳን የተባለውን እሱን ሲሰራ እግዚአብሔር ለሙሴ ያዘዘውን ትእዛዝ ነው። ዘጸአት 25:1 ላይ እግዚአብሔር ሙሴን አለው፣ መቅደስ እንዲሰሩልኝ አድርግ፣ እኔም ይህን በአንድነት እናንብበው፣ በመካከላቸው አድራለሁ። እኔም በመካከላቸው አድራለሁ። ማደሪያ ድንኳኑን በውስጡም ያለውን ዕቃ ሁሉ ልክ
እኔ በማሳይህ ምን እቅድ መሰረት እኔ በማሳይህ ፕላን መሰረት ስራው 29:43 ላይ ዘጸአት በዚያ ደግሞ እስራኤል ከእስራኤላውያን ጋር እገናኛለሁ ስፍራውንም በክብሬ ይቀድሳል ስለዚህ የመገናኛው ድንኳንና መሠዊያን ይቀድሳለሁ ከዚያም በእስራኤል መካከል እኖራለሁ አምላካቸውም እሆናለሁ ሌላው በጣም የሚገርመው እግዚአብሔር በሕዝቡ መካከል ማደር ፈልጓል አሜን በሕዝቡ መካከል ስራልኝ ድንኳን ስራልኝ በዛ ድንኳን ውስጥ ከሕዝቤ መካከል እኖራለሁ አድራለሁ ከሕዝቤ ጋር እገናኛለሁ ስለዚህ ነው የመገናኛ ድንኳን የተባለው እግዚአብሔር ከሰው ጋር የሚገናኝበት ድንኳን እግዚአብሔር ከሰው ጋር የሚያድርበት ድንኳን የኃጢአት መስዋዕት የሚቀርብበት ድንኳን እግዚአብሔር የሰማይና የምድር አምላክ በሕዝቡ መካከል በእስራኤል መካከል ሲኖር ድንኳን ተሰራ በዛ ውስጥ እግዚአብሔር ኖራለሁ ያለው ይሄንን ደግሞ ሲሰራ ለሙሴ ምን ብሎታል በሰማይ እንዳሳየው እቅድ አሳይቶታል ልክ በሰማይ እንዳይረየው ምንም ሳትዛነፍ ስራ አለው ልክ ዳዊትም ለሰለሞን ውሉን ይሰጠዋል በኋላ እንመጣለን እቅዱ ላይ ይሄንን ስራ ብሎ ሲናገር ዓላማው እግዚአብሔር ከሰው ጋር እንዲገናኝ ነው የቤተ መቅደሱ ዋና ዓላማው እግዚአብሔር በሕዝቡ መካከል ማደር ስለፈለገ ነው በሕዝቡ መካከል መገኘት ስለፈለገ ቤተ መቅደስ ስሩልኝ እኔ በእናንተ መካከል ምን እኖራለሁ አድራለሁ እኖራለሁ እገናኛችኋለሁ ወደ አዲስ ኪዳን ስንመጣ ምንድነው ትምህርቱ ወንጌል ተኮር ትምህርቱ የት አለ ወንጌል ወተቱ የት አለ እዚህ ብትሉኝ የብሉይ ኪዳን ዘመን እንዳለቀ ገና አዲስ ኪዳን ዘመን ሲጀምር መልአኩ ማርያም ወደ አንዲት ወጣት መጣ እንዲህ አለ ትጸንሻለሽ ትወልጃለሽ አላት ታላቅ የምስራቹን ነገራት በጸነሰችና ባለች ጊዜ ግን እጮኛዋ ዮሴፍ ሊተዋት አሰበ ምክንያቱም ከሷ ነበር የሚያረገዘችው እና በልቡ ትቷት ለስ ያስብ መልአኩ እንደገና ወደ ዮሴፍ መጣና እንዲህ አለው የጌታ መልአክ በሕልም ተገለጠለት ማቴዎስ ላይ ነው እንዲህም አለው የዳዊት ልጅ ዮሴፍ ሆይ እጮኛ ማርያምን ወደ ቤት ለመውሰድ አትፍራ የጸነሰችው በመንፈስ ቅዱስ ነውና ወንድ ልጅ ትወልድልሃለች ስሙንም ኢየሱስ ብለህ ትጠራዋለህ ሕዝቡም ከኃጢአታቸው ያድናቸዋል በጌታ ዘንድ በነቢዩ እንዲህ ሲል የተናገረው ይፈጸም ዘንድ ይህ ሁሉ ሆነ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም ማን ይሉታል አማኑኤል ይሉታል ትርጉሙም እግዚአብሔር ከኛ ጋር ክብር ለእግዚአብሔር ይሁን አሜን 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 እግዚአብሔር ረጅም ዘመን ጥማቱ ነበር ከሰዎች ጋር በማደር በመገናኛው ድንኳን ለማደር ጥማቱ ነበር መገናኛው ድንኳንም ካበቃ በኋላ እንደገና ቤተ መቅደስን ሰራ መገናኛውን ድንኳን የሚመስል ሰራ ነገር ግን በዛም አልበቃውም እግዚአብሔር ከሕዝቡ ጋር ማደር ሲፈልግ እግዚአብሔር እየመጣ አንዳንዴ እየመጣ ክብሩን እየገለጠ ባለበት ቦታ በመጨረሻ ላይ ግን እግዚአብሔር ራሱ እንዲወሰነ ከእግዚአብሔር አብ ወልድ መንፈስ ቅዱስ እግዚአብሔር ወልድ የሆነው ኢየሱስ ክርስቶስ ከሰማይ ወደ ምድር ድንኳን ሆኖ መጣ መቅደስ ሆኖ መጣ እግዚአብሔር በሕዝቡ መካከል ነበር የሚኖረው አሁን ግን አማኑኤል ሆኖ ሥጋ ለብሶ እግዚአብሔር ከሕዝቡ ጋር አንድ ቦታ ብቻ የተቀመጠ አይደለም ኢየሱስ ከመንደር መንደር ከሰፈር ሰፈር ይዞር ነበር ከሕዝቡ ጋር እግዚአብሔር ከሕዝቡ ጋር እግዚአብሔር ከሰው ጋር መኖር ፈለገ ፕሮግረሱን እንድታዩ ነው አንድ ቦታ በተቀመጠ ቦታ እግዚአብሔር ይመጣ ነበር በብሉይ ኪዳን ዘመን ኢየሱስ ክርስቶስ በመጣ ጊዜ በክርስቶስ አካል ውስጥ መቅደሱ መጣ ራሱ አይደለም ጸጋንና እውነትን ተሞልቶ በመካከላችን አደረ ታበርናክል አደረገ እግዚአብሔር ሰው ሆነ በእነዚህ ሰሞን የምናከብረው ይሄንን ነው አምላክ ሰው የሆነበትን አምላክ ወደኛ መንደር የመጣበትን እኔን መስሎ አንተን መስሎ አንቺን መስሎ ሰፈራችን ድረስ የመጣበትን ነው የምናከብረው አማኑኤል ሰማይና ምድር የታረቁበት ሰማይና ምድር የተገናኙበት ከሕዝቤ ጋር እገናኛለሁ ያለው ሰማይና ምድርን ያገናኘ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው አማኑኤል ነው አንድ እግዚአብሔር አለ እኛ ሰዎች አለን በእግዚአብሔርና በሰው መካከል መካከለኛ አንድ ብቸኛ አለ እሱ ማን ነው ሰው የሆነ ኢየሱስ ክርስቶስ ነው
በሱ አማካኝነት ሰማይና ምድር ታርቀዋል። ሰማይና ምድር ተጣብቀዋል። ሰማይና ምድር ተገናኝተዋል። በሰማይና በምድር መካከል ያለ ብቸኛ እሱ አለ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ይባላል። ከአባቱ ጋር ያስታረቀን እሱ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ሰማይ ምድር የነካው በክርስቶስ ኢየሱስ ነው። እግዚአብሔር መቅደስ፣ እውነተኛው መቅደስ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ይሄ ብቻ እንዳይመስላችሁ የአዲስ ኪዳን ጸሐፊዎች ደግሞ ኢየሱስ ብቻ አይደለም መቅደሱ ይሉና አንደኛ ቆሮንቶስ 3:16 ላይ እንዲህ ይላል፣ እናንተ ራሳችሁ ይላቸዋል። ያውም ለቆሮንቶስ ሰዎች፣ ያው የቆሮንቶስን ትንሽ አጥርተናል አይደል? የቆሮንቶስ ሰዎች በጣም ከቸርቾች ሁሉ የተቆረናጠሱ መቆረናጠስ ብሉ ነው። በኃጢአት ሁሉ የወደቁ ዝሙቱም፣ ርኩሰቱም፣ ጸጋውም ምኑም ያለበት ቸርች ነው። በአሕዛብ ዘንድ ያልተሰማ ወሬ ያለበት ቸርች ነው። እናንተን የእግዚአብሔር ቅዱሳን ናችሁ ብሎ ነው የሚጠራቸው ቆሮንቶስን። እነሱ እንዳው ምን ይላቸዋል? እናንተ ራሳችሁ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ በውስጣችሁ እንደሚኖር አታውቁምን? እዚህ ሊጠይቃችሁ፣ እናንተ አንተ አንቺ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? እንዴ መልሱ አረ ስራዬን ድካም እንዳታደርጉ። መልሱ ምንድን ነው? ነን። አዎ ለብዙዎች ያስደነግጥ ይሆናል። ነን መጽሐፉ ብሎናል እንላለን። ነን፣ የእግዚአብሔር ማደሪያ ነን። እኔ አይደለም ያልኩት። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ በውስጣችሁ እንደሚኖር አታውቁምን? እናውቃለን። የእግዚአብሔር ቤተ መቅደስ ቅዱስ ነውና እሱም በእስራኤል ያለው ነው። ያም ቤተ መቅደስ ማን ነው? እናንተ ናችሁ። አሜን። የእግዚአብሔር ቤተ መቅደስ ነን። የእግዚአብሔር መኖሪያ ነን። የእግዚአብሔር ማደሪያ ነን። እግዚአብሔር ከኛ ጋር የሚገናኝበት ቦታ አለ በልባችን። ባመንን ጊዜ ለተቀበሉት ሁሉ በስሙ ለሚያምኑ ለነሱ የእግዚአብሔር ልጅ የሆኑ ዘንድ ስልጣን ሰጣቸው። ባመንን ጊዜ አባት ሆይ የምንልበትን የልጁን መንፈስ በውስጣችን አኖረ። ስለዚህ አባት ሆይ ብለን እንጨዋለን። መቅደሱ እኛ ነን። እግዚአብሔር በእኛ ውስጥ ፕሮግረሱን እዩ። በብሉይ ኪዳን እግዚአብሔር በሕዝቡ መካከል መኖሩን ለማሳየት ቤተ መቅደስ ስሩልኝ አለ። በሕዝቤ መካከል ምን አደርጋለሁ? አድራለሁ። ወይንም በሕዝቤ መካከል እገናኛለሁ። በሕዝቡ መካከል አማኑኤል። በእነዚህ ሰሞን ኢየሱስ ክርስቶስ ደግሞ የዛሬ 2000 ዓመት በመጣበት ጊዜ እግዚአብሔር በሕዝቡ መካከል ሳይሆን እግዚአብሔር ከሕዝቡ ጋራ አማኑኤል በልጁ በኢየሱስ በኩል እግዚአብሔር ከሕዝቡ ጋር ሆነ። እኛን መሰለ። እኔ ብሄድ ይሻላል ብሎ ከሄደ በኋላ መንፈሱን ከላከ በኋላ ደግሞ እግዚአብሔር በሕዝቡ ውስጥ፣ እግዚአብሔር በእኛ ውስጥ። በብሉይ ኪዳን እግዚአብሔር በሕዝቡ መካከል፣ በአዲስ ኪዳን ኢየሱስ በነበረበት ጊዜ እግዚአብሔር ከሕዝቡ ጋር፣ እግዚአብሔር ከእኛ ጋር። አሁን እግዚአብሔር በእኛ ውስጥ። የሚገርም ነገር ነው እኮ። በጣም አምላክ በውስጣችን ማደሪያ አገኘ፣ መኖሪያ አገኘ። ያኔ ሲፈጥረን ሰውንም ከምድር አፈር አፈጨው፣ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ የተባለ መንፈስ አለን። በዛ ውስጥ እግዚአብሔር ማደሪያ ያደረገው። ባመንን ጊዜ የሞተውን መንፈሳችንን አነቃው፣ የእሱ ቤተ መቅደስ አደረገን። ጮኩ እንዴ? ጮክ መጮህ አያስፈልገኝም። አይ ትሰሙኛላችሁ። እዛ ጋር ያላችሁ የመቅደሱ ንድፍ፣ እዚህ ግሩፕ ያላችሁ ፕላን፣ እቅድ ሁለተኛ ዜና 4 ላይ እዩ። ቁጥር 7 ሰለሞንም በተሰጠው የአሰራር መመሪያ መሰረት ንድፍ ነው አዲሱ ትርጉም 10 የወርቅ መቅረዞችን ሰርቶ ወደ ቤተ መቅደስ በማስገባት 5ቱን በስተደቡብ 5ቱን በስተሰሜን አኖራቸው። ይቀጥላል እንዲህ እያደረገ ቁጥር 18 እነዚህን ሰለሞን ያሰራቸው ነገሮች ሁሉ እጅግ ብዙዎች ስለሆኑ የናሱ ክብደት ምን ያህል እንደነበረ አልታወቀም። 19 እንደዚሁም ሰለሞን ለቤተ መቅደስ መገልገያ የሚሆኑትን ዕቃዎች ሰራ። እነዚህም የወርቅ መሠዊያ፣ የገጸ ህብስቱ ጠረጴዛ። ይቀጥላል ቁጥር 20 በተሰጠው መመሪያ መሰረት በቅድስተ ቅዱሳኑ ፊት ለፊት እንዲነድ ከንጹህ ወርቅ የተሰሩ ይቀጥላል ነበሩ። ሰለሞን በተሰጠው መመሪያ መሰረት ማን ነው የሰጠው? አባቱ ዳዊት። ማን ነው የሰጠው? እግዚአብሔር ገልጦለት ሁሉ ነገር ካየ በኋላ ጽፎለት በማፕ አስቀምጦለት ዲዛይን አድርጎለት አርኪቴክቸሩን ሰጥቶታል። ሲሰጠው ባለፈው አይተናል። ትንሽ ልመልሳችሁ። አንደኛ ዜና 28:11 ላይ
አባቱ ዳዊት ለልጁ ለሰሎሞን ሲሰጠው እንዲህ ይላል 28:11 ከዚያም ዳዊት የቤተ መቅደሱን መመላለሻ የሕንፃውን የዕቃ ቤቶቹን የፎቁን የውስጥ ክፍሎችን እንዲሁም የማስተስሪያ ቦታ ንድፍ ለልጁ ለሰሎሞን ሰጠው። ቁጥር 12 ደግሞም መንፈስ ቅዱስ በልቡ ያሳደረውን የእግዚአብሔርን ቤተ መቅደስ አደባባይ የነዋየ ቅዱሳቱን ግምጃ ቤቶቹን ንድፍ ሁሉ ሰጠው ለሰሎሞን። ቁጥር 13 እንዲሁም የካህናቱን የሌዋውያን አመዳደብ በእግዚአብሔር ቤተ መቅደስ አገልግሎት ስራና ለአገልግሎት ስለሚጠቅምባቸው ዕቃዎች ሁሉ ሰጠው? መመሪያ ሰጠው። ቁጥር 19 ዳዊትም ይህ ሁሉ በእኔ ላይ ባለው በእግዚአብሔር እጅ በጽሕፈት ተገለጠልኝ፣ የንድፉንም ዝርዝር እንድረዳ ማስተዋል ሰጠኝ። ዲቴል ነው። ልክ ታበርናክሉን የመገናኛ ድንኳኑን ለሙሴ አሳይቶት እንደሰጠው የመቅደሱንም ደግሞ ለዳዊት አሳይቶት ነው ያጻፈው። የሰማዩን መቅደስ ነው ያሳየው። የሰማዩን ውበት ነው ያሳየው። ይሄንን አሳየው እና በዚህ መሰረት ስራ ዳዊትም ጥበብን ሰጠኝ። ይሄን ሁሉ ብሉ ፕሪንቱን ሰራና ለሰሎሞን ሰጠው። ይሄው ስራውም ይሄው ገንዘቡም ይሄው። እኔ ለስራው አስቤ ነበር፣ እግዚአብሔር ከልክሎኛል፣ ልጄ አንተ በርታ ስራው ብሎ ሰጠው። ሰሎሞንም ልክ አባቱ ዳዊት በሰጠው መሰረት ሁሉ ነገር ሰርቶ ጨረሰ በንድፉ መሰረት። እና ንድፉ ስለ ኢየሱስ ምን ያወራል ነው የምትሉኝ? እንኳን ጠየቃችሁኝ ጥያቄ። ዕብራውያን 8:1 ላይ እንዲህ ይላል የመቅደሱ ንድፍ ስለ ኢየሱስ ነው ብያለሁ። ክርስቶስ ተኮር ትርክቱ የት ነው ብትሉኝ ዕብራውያን 8:1 እንግዲህ የምንናገረው ዋናው ነገር ይህ ነው። ባይዘው ወይ እግረ መንገድ ከሰማነው ነገር ዋናው ቁም ነገር ምለው መጨረሻ ላይ ከዚህ ሰውዬ ኮርጄ ነው ከዕብራውያን ጻፊ ኮርጄ ነው ከየትም አላመጣሁትም። እሱ አብራራ እስከ 7 አረጋና 8ኛ ሲደርስ እንግዲህ ከምንናገረው ዋናው ቁም ነገር ይሄ ነው ስሙኝ ነው። አሁን የዕብራውያን ጻፊ ይሄ ዋናው ቁም ነገር ስለሆነ ስሙ። ስብከቴን ግን አልጨረስኩም፣ በኋላ ነው ጨርስ። ካወራዎች ሁሉ ነገር ሁሉ ቁም ነገሩ ይሄ ነው ካለ በኋላ ምዕራፍ 7 ድረስ ያወራው ቁም ነገር የዕብራውያን ጻፊ ያወራው ቁም ነገር ምንድነው ብትሉኝ እሱ እንዲህ ይላል በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እሱ በሰው ሳይሆን በጌታ በተተከለች እውነተኛ ድንኳን በሆነች በማ ቤተ መቅደስ ምንድነው? አገልጋይ ነው። እሱ ሊቀ ካህኑ ኢየሱስ ክርስቶስ። እነሱ ከሱ በፊት የነበሩ ሞት የገደላቸው ሊቀ ካህናት ያገለገሉ በሰማይ ላለችው መቅደስ ምሳሌና ጥላ በሆነችው ውስጥ ነው። ሙሴ ድንኳኒቱን ለመስራት በተነሳ ጊዜ በተራራው ላይ በተገለጠል ምሳሌ መሰረት መስራትህን ልብ በል ይለዋል አዲሱ ትርጉም። ተጠንቀቅ ነው የሚለው የድሮ ትርጉም። የሚል ትእዛዝ የተሰጠው በዚህ ምክንያት ነበር። ነገር ግን ኢየሱስ መካከለኛ የሆነበት ኪዳን ከቀድሞ እንደሚበልጥ ሁሉ የተቀበለውም አገልግሎት ከነሱ አገልግሎት ይበልጣል ከሱ በፊት ለነበሩት ካህናት ሊቀ ካህናት። ይህም የተመሰረተው በተሻለ የተስፋ ቃል ላይ ነው። ክብር ለእግዚአብሔር። ገባችሁ? እነዛ ያገለገሉት የቀድሞዎቹ ካህናትም ያገለገሉት ጥላና ምሳሌ በሆነችው መቅደስ ናት። ይሄ ሰሎሞን የሰራው ጥላና ምሳሌ የሆነ መቅደስ ነው። ሙሴም የሰራው መገናኛው ጥላና ምሳሌ ሆነው፣ እውነተኛዋ መቅደስ ግን በሰማይ ያለች ናት። እውነተኛዋ ለሙሴም ያሳየው ለዳዊትም ያሳየው እውነተኛዋ መቅደስ አለች። እዛ መቅደስ ውስጥ እውነተኛ ሊቀ ካህን የሆነው አገልጋይ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እነዚህ የምድር አገልጋዮች የምድር ካህናት ጥላ በሆነው በመገናኛው ድንኳን ጥላ በሆነው በቤተ መቅደስ ውስጥ የፍየል የኮርማ ሌሎችም ደም ይዘው ይገቡ ነበር። ኢየሱስ ክርስቶስ በሞተ ጊዜ ግን ይዞ የገባው ቃል ኪዳን ወደ ሙሴ መገናኛ ድንኳን አይደለም፣ ወደ ሰሎሞን ቤተ መቅደስ አይደለም፣ እውነተኛ ወደ ሆነችው እግዚአብሔር ራሱ በሰራት አምላክ በራሱ አምሳል በሰራት በእውነተኛይቱ መቅደስ ውስጥ ኢየሱስ ክርስቶስ ደሙን ይዞ ገባ። ከዚህ የተነሳ ለብዙዎች ኃጢአት የሚፈሰው ደሙ
እኔና እናንተን አገኘ። ክብር ለእግዚአብሔር ይሁን። አሜን 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 አሜን። ምሳሌና ጥላ ነበሩ የኢየሱስ ክርስቶስ። ቤተ መቅደሱም መገናኛውን ድንኳን። አሁን ራሱ መቅደሱ መጥቷል። በመካከላችን ነው። እንዳውም በውስጣችን ነው። ምን ያህል እግዚአብሔር እንደወደደን ይሄን ማወቅ ትችላላችሁ። ክብር ለእግዚአብሔር ይሁን። ስለዚህ ተጠንቀቅ ያለው ሜሳፕ እንዳታረግ ተጠንቀቅ ያለው። ሙሴም መገናኛውን ድንኳን ሲሰራ ሜሳፕ ቢያደርግ ማንን ነው ሜሳፕ የሚያደርገው? በሰማይ ያለችውን መቅደስ ነው ምሳሌና ጥላ። ሰለሞንም ሜሳፕ ቢያደርግ ዳዊትም ሜሳፕ የሚያደርግ ማንን ነው የሚያደርገው? እውነተኛውን ነው። ስለዚህ ተጠንቀቁ ያላቸው ለሁለቱም ልብ በሉ ያላቸው የልጁን የኢየሱስ ክርስቶስ ስዕል እየሳለ ነበር። የልጁን ኢየሱስ ክርስቶስ መስቀል፣ የልጁነቱ መስዋዕትነት። በድሮ ኪዳን ካህን አለ፣ መስዋዕት አለ፣ የሚያቀርቡበት ቦታ አለ። በአዲሱ ኪዳን ካህኑ ሊቀ ካህኑ ኢየሱስ ክርስቶስ ነው። መስዋዕቱም ራሱ ነው። ቤተ መቅደሱም ራሱ ነው። ስለዚህ በክርስቶስ ኢየሱስ ሁሉ ተጠቃሏል። እነዚህ ሁሉ ስለ ኢየሱስ ይናገሩ ነበር። ስለዚህ ነው ጌታ ያለው እናንተ በመጽሐፍት ሕይወት ያለ ይመስላችኋል። በሙሴ ሕግ፣ በነቢያት፣ በመዝሙራት የተጻፈው ሁሉ ስለማን ነው? ስለ እኔ ነው። መቅደሱ ስለማን ነው? ስለ ኢየሱስ ነው። አሜን። የመቅደሱ ክብር አራተኛው መጨረሻው የመቅደሱ ክብር ምዕራፍ 5 ስለ መቅደሱ ክብር ያወራል። ሰለሞን ለእግዚአብሔር ቤተ መቅደስ የሰራውን ሥራ ሁሉ ካጠናቀቀ በኋላ ሰራ። አባቱ ዳዊት የቀደሰውን ብሩንና ወርቁን ዕቃዎቹን ሁሉ አምጥቶ በእግዚአብሔር ቤተ መቅደስ ግምጃ ቤት አኖራቸው። ምዕራፍ 5 ቁጥር 2 ከዚያም ሰለሞን የእግዚአብሔርን የኪዳኑን ታቦት ከዳዊት ከተማ ከጽዮን እንዲያመጡ የእስራኤል ሽማግሌዎች ሹማምንቶችን ሁሉ በኢየሩሳሌም ሰበሰበ። ቁጥር 6 ንጉሡ ሰለሞንና አብሮት በዚያ የተሰበሰቡ መላው የእስራኤል ጉባኤ ስፍር ቁጥር የሌላቸው በጎችና በሬዎቹ በታቦቱ ፊት ሰው። ከዚያም ካህናቱ የእግዚአብሔርን የኪዳን ታቦት አምጥተው የቤተ መቅደሱ ውስጠኛ ክፍል ወደ ቅድስተ ቅዱሳኑ አግብተው በኪሩቤል ክንፍ በታች ባለው ስፍራ ላይ አኖሩት። መቅደሱ ተሰራ። ታቦቱን አባቱም አምጥቶት ነበር። ካስቀመጠው ቦታ አመጡ። መቅደሱ ሁሉ አለቀ። ቅድስተ ቅዱሳን የሚባለው ክፍል፣ አደባባዩ ቅድስት ክፍል፣ ቅድስተ ቅዱሳን የሚባለውን ክፍል ታቦቱን አመጡ። የእግዚአብሔር ክብር ወደ ቦታው ገባ። የእግዚአብሔር ክብር ወደ ቤቱ መጣ። ዳዊትም በልቡ ያስብ የነበረው ነገር ሁሉ ሞላ። በልጁ በኢየሱስ ክርስቶስ ቤተ መቅደሱ ተሰራ። ታቦቱ ወደ ክብሩ ገባ። በዚህ ጊዜ ምን እንደሚሆን ታውቃላችሁ? ቁጥር 11 ምዕራፍ 5 እዚያ የነበሩ ካህናት በምድባቸው መሰረት ባይሆንም ሁሉም ራሳቸውን ቀድሰው ነበር። እዚህ ጋር ቆም ልበል። በምድባቸው መሰረት ባይሆንም ሁሉም ቀድሰው ነበር። ታውቃላችሁ ካህናት በተራ ጊዜያቸው ሲደርስ በጣም ራሳቸው መቀደስ አለባቸው። ሲገቡ ሲያመልኩ እንዳይቀሰፉ ማለት። ግን በዚህ ጊዜ ምድባቸው ባይሆንም እግረ መንገድ ትምህርት አሁን ብዙ ጊዜ እኛ ስናገለግል የኛ ተራ ሲሆን አቤት እንጸልያለን አይደለም እንጾማለንም የኛ እሑድ አገልግሎት አለብኝ ምናምን ብለን እንጠነቀቃለን። ሳምንቱ ተራችን ያልሆነ ቀንስ አይደለም ተራችን ያልሆነ ጊዜ ኦኬ የኔ ተራ አይደለም። ቤተ መቅደስ እንደሆናችሁ አታውቁምን? አዲሱ ትርጉም መንፈስ በእናንተ እንደሚኖር አታውቁምን? የብሉይ ኪዳን ጊዜ ነው አሁን ተራ ምናምን የሚባለው። ተራ የለም። መንፈስ ቅዱስ በእኛ የማይኖርበት ጊዜ አለ ወይ? ያው ይሄንን እርኩሰት አታድርጉት የሚለው ለሱ ነው። የከበረ ዕቃ ነው ይሄ። ሁሌ ነው የጌታ መቅደስ የሆነ ነው። ሁሌ ነው ሰንደይ እዚህ ውስጥ፣ ሁሌ ነው አምልኮ፣ ሁሌ ነው መስዋዕት ያለው። የተሸክሜው ነው መሄደው። እግዚአብሔር በእኔ ውስጥ ነው የሚኖረው። ስለዚህ ሁሌ ነው ልንቀደስ የሚገባን ማለት ነው እንጂ በክፍላችን ተራ አይደለም። ግን በብሉይ ኪዳን ተራቸው ሲሆኑ መቀደስ ነበረባቸው ስለሚቀሰፉ ማለት ነው። ቁጥር 12 መዘምራን የነበሩ ሌዋውያን ሁሉ አሳፍ፣ ኤማን፣ ሄማን፣ ኤዶታን ያማረ ቀጭን በፍታ ለብሰው ነበር። ከመሰዊያው በስተ ምስራቅ በኩል ቆመው ይሄንን መዘምራን በተለይ አንብቡልኝ። ጸናጽል ይጸነጽሉ በሉ። ጸናጽል ይጸነጽሉ፣ በገና ይደረድሩ፣ መሰንቆ ይመሰቅቁ። ጉራጊኛ መሰል አይደል? ይመሰቅቁ ነበር። መለከት ነፊዎችና ዘማሪዎች በአንድነት አንድ ድምፅ ሆነው ለእግዚአብሔር ውዳሴና ምስጋና አቀረቡ። በመለከት
በጸናጽል በሌሎችም መሳሪያዎች ታጅበው ድምፃቸውን ከፍ በማድረግ እግዚአብሔርን እያወደሱ እርሱ ምንድነው? ቸር ነው፣ ፍቅሩም ለዘላለም ጸንቶ ይኖራል እያሉ ዘምሩ። ከዚያስ አላችሁ? ከዚያማ የእግዚአብሔር ቤተ መቅደስ በደመና ተሞላ። የእግዚአብሔር ክብር የአምላክን ቤተ መቅደስ ሞልቶ ስለነበር ከደመናው የተነሳ ካህናቱ አገልግሎታቸውን ማከናወን አልቻሉም። ክብር ለእግዚአብሔር። ሁሉ ስፍራውን ሲይዝ፣ ታቦቱ ቦታውን ሲይዝ፣ በቤተ መቅደስ ያሉት መኖራው፣ መቅረዙ፣ የምግብ ቴብሉ፣ የዕጣን ማጨሻው፣ መስዋዕት ማቅረቢያው፣ መሰዊያው፣ ሰኑ፣ መታጠቢያ ሁሉም ቦታ ከያዘ በኋላ ካህናቱ መጡ፣ መዘምራኑ መጡ። ተቀድሰው ነበር፣ ጸድተው ነበር። ወደ መቅደሱ ገቡ። ቸር ነውና ምሕረቱ ለዘላለም ነውና ፍቅሩ የዘላለም ነውና የዘላለም አምላክ የማይለወጥ ነውና አሉ። መሰንቆውን መቱ፣ ከበሮን ደለቁ፣ ማሲንቆውን ተጫወቱ። ሁሉ በደረደሩ ባመሰገኑ ጊዜ፣ ሁሉ ስፍራውን በያዘ ጊዜ የእግዚአብሔር የክብር ደመና በቤተ መቅደሱ ላይ ወደቀ። አገልጋዮች እንኳን ማገልገል እስኪያቅታቸው ድረስ። ክብር ለእግዚአብሔር ይሁን። ይህን ክብር አትጠሙ? አንጠማም ወገኖች? በእነዚህ ሰሞን የእግዚአብሔር ክብር መሬት የወረደበት አማኑኤል ሰው የሆነበት ጊዜ ነው። የዛሬ ሳምንት ስለ እግዚአብሔር ክብር ብቻ ነው የምናወራው። ቤቱ የክብር ቤት ይሁን፣ ቤቱ የጸሎት ቤት ይሁን። ሹርሊ እግዚአብሔር እዚህ ነበር፣ እኔ ግን አላወቅኩም ነበር አለ ያዕቆብ ቤቴል ላይ ሲያገኘው እግዚአብሔርን ክብር ሲያይ። ወገኖች ይሄ ቤት የክብር ቤት ይሁን። ስንሰበሰብ እንደ ቤተ መቅደስ ስንሰበሰብ የእግዚአብሔር የክብሩ መገናኛ ቦታ ይሆንልን። ኢንካውንተር የምናደርግበት ቦታ ይሁን። ከእግዚአብሔር ጋር የምንገናኝበት ቦታ፣ የእግዚአብሔርን ሀልወት፣ የእግዚአብሔርን ክብደት፣ የግርማውን ሞገስ የምናይበት ቦታ፣ የእግዚአብሔርን መገኘት ፊል የምናደርግበት ቦታ፣ የሚፈራ ቦታ ይሁንልን። በቸርነቱ የመቅደሱ ክብር ይሄ ነው። ምዕራፍ 7 ቁጥር 1 እና 3 በሶስቱ ቁጥር ላይ ይኸው የእግዚአብሔርን ክብር እንዴት እንደተጠቀሰ። ምዕራፍ 7 ቁጥር 1 ሰለሞን ጸሎቱን በፈጸመ ጊዜ፣ ምዕራፍ 6 ላይ ባለፈው ሳምንት ያየነው ነው ጸሎቱ። እሳት ከሰማይ ወርዶ የሚቃጠለው መስዋዕት ሌላውን መስዋዕት በላ ይልና ምን ይላል? የእግዚአብሔርም ክብር ቤተ መቅደሱ ሞላው። እንደገና ቁጥር 2 ምዕራፍ 7 የእግዚአብሔር ክብር የእግዚአብሔርን ቤተ መቅደስ ስለሞላው ካህናቱ ደግሞ አሁን ወደዚያ መግባት ሌላ ጊዜ ነው። ያን ሴም ዴይ እንዳይመስላችሁ አልቻሉም። ምዕራፍ 7 ቁጥር 3 እስራኤል ሁሉ እሳቱ ሲወርድ የእግዚአብሔር ክብር ከቤተ መቅደሱ በላይ ሲያዩ በመተላለፊያው ወለል ላይ ተንበረከኩ፣ በግንባራቸው ወደ መሬት ተደፍተው ሰገዱ። እንዲህም እያሉ ለእግዚአብሔር ምስጋና አቀረቡ። እርሱ ቸር ነውና ፍቅሩም ለዘላለም ጸንቶ ይኖራልና እያሉ እግዚአብሔርን አመሰገኑ። አሜን አሜን። ሪቨረንስ፣ የእግዚአብሔር ክብር መፍራት ይገለኛል ብሎ አይደለም ወገኖች ሆይ፣ ከክብር የሆነ ሪቨረንስ፣ ለእግዚአብሔር የሚሰጠው ክብር፣ እግዚአብሔር የሚያደርገው እግዚአብሔርን መፍራት። እግዚአብሔር ያስተምረን፣ በእውነት እግዚአብሔር ያስተምረን። እሱን መፍራት፣ በሱ ፕሬዘንስ ውስጥ በሱ ሀልወት ውስጥ መቀመጥን እግዚአብሔር ያስተምረን። እግዚአብሔርን መፍራት እግዚአብሔር ይስጠን። የሚፈራም አምላክ ነው አይደለም? መከበሬ ወዴት አለ እንዳለ እንድንፈራው እግዚአብሔር ይፈልጋል። ይሄ የሆረር የሆነ ፍርሃት ሳይሆን የእግዚአብሔር ክብር ሞገስ ያለበት ከእግዚአብሔር ሀልወት ከመገኘቱ የተነሳ ለሱ የምንሰጠው የክብር ፍርሃት፣ የፍቅር ፍርሃት ለእግዚአብሔር እንድንሰጠው። ይሄ ነው በእነሱ ላይ ሁሉ የወደቀው። ቸር ነውና ምሕረቱ ለዘላለም ነው። ይህንም ቤት የእግዚአብሔር ክብር ይሙላው። የመቅደሱ ክብር የአንድያ ልጁ ክብር ነው ብያለሁ። ወንጌል ተኮር ትርክት የት ነው የምትሉኝ? ወተቱ የት ነው የምትሉኝ? ዮሐንስ 1:1 ላይ በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ጋር ነበር፣ ቃልም እግዚአብሔር ነበር። ቃልም ሥጋ ሆነ፣ በመካከላችን አደረ። እኛም ጸጋንና እውነት ተሞልቶ ከአባቱ ዘንድ የመጣውን የማንን ክብር አየን? የአንድያ ልጁን ክብር አየን።
ምክንያቱም ያ አንድያ ልጁ ነው ስለ ኃጢአታችን መስዋዕት የሆነው የሞተው የተቀበረው። ስለዚህ ክብሩንም ካየን ያ የአንድያ ልጁ በሞቱ በመከራው ያመጣልን ክብር ነው። ዮሐንስ ሲጽፍ እንዲህ ነው፣ በመጀመሪያ ቃል ነበር። ኢየሱስ በቤተልሔም ከመወለዱ በፊት አማኑኤል ሆኖ ከመምጣቱ በፊት ቃል ነበር፣ ቃልም ከእግዚአብሔር ጋር ነበር፣ እሱ ራሱ ደግሞ እግዚአብሔር ነበር እና በጊዜው ደግሞ ጸጋንና እውነትን ተሞልቶ በመካከላችን አደረ። መኖሪያ ያደረገው መቅደስ አደረገ፣ ታበርናክል አደረገ፣ በመካከላችን አደረ። ጸጋንና እውነትን ተሞልቶ ክብር ለእግዚአብሔር ይሁን። በመካከላችን አደረ። ስለዚህ ቤተ መቅደሱ ስለ ኢየሱስ ነው። አሁን ማረጋገጫ ልስጣችሁ። 3 ጥቅስ ቶሎ ብዬ ላንብበው። መረጃ እንድልስጣችሁ ምናልባት ከየት አመጣኸው ለምትሉ አሁን ይሄ ሁሉ እንኳን ያለው ካልገባችሁ ዮሐንስ 2:19 ላይ እንዲህ ይላል፣ ኢየሱስም ይህን ቤተ መቅደስ አፍርሱት እኔም በ3 ቀን መልሼ አነሳዋለሁ ብሎ መለሰላቸው። አይሁድም እንዴ ይህ ቤተ መቅደስ ለመስራት 46 ዓመት ፈጅቷል፣ ታዲያ አንተ እንዴት ነው በ3 ቀን መልሰህ ታስነሳዋለህ አሉት። 21 ቤተ መቅደስ ሲል ግን ስለማን ነው የሚያወራው? ስለ ገዛ ሰውነቱ መናገሩ ነበር። ከሙታን ከተነሳ በኋላ ደቀ መዛሙርቱ ምን እንደተናገረ አስተዋሉ። አልገባቸውም ነበር ያኔ። መጽሐፍትንና ኢየሱስ ያለውን ቃል አመኑ። መጽሐፍ ስለ ኢየሱስ ኢየሱስም ሲናገርና ኢየሱስ ወደ ቤተ መቅደሱ ገብቶ በጣም የዓለምን ሕዝብ ሁሉ ያስደነቀ መቅደስ ነው። ሰዎችም ሁሉ ይመጣሉ። ገና ከጅማሬው ንግሥት ሳባም እንደሄደች ኢየሱስ ፈንጠራረልና ይህን መቅደስ አፍርሱት እኔ በ3 ቀን አስነሳዋለሁ ሲል እንዴ ሄሮድስ እንኳን ሲያድሰው ስንት ዓመት የፈጀበትን አንተ እንዴት ታረጋለህ ሲሉት እሱ ስለማን ነበር የሚያወራው? ስለ ራሱ። ምንድነኝ እያለ ነው? መቅደስ ነኝ እና በ3 ቀን ይነሳል ያለው በ3 ቀን ሞቶ እንደሚነሳ ነው። ሞቶ ከተነሳ በኋላ ነው ደቀ መዛሙርት እንኳን ያስተዋሉት። መቅደሱ ስለማን ነው? ስለ ኢየሱስ ነው በሉኝ። ስለ ኢየሱስ ነው። መረጃ 2 ማቴዎስ 12:6 ላይ ኢየሱስም እንዲህ አላቸው፣ ነገር ግን እላችኋለሁ ከቤተ መቅደስ የሚበልጥ በዚህ አለ። ከቤተ መቅደስ የሚበልጥ በዚህ አለ። ስለማን ነው? ስለ ራሱ። ከሰለሞን የሚበልጥ በዚህ ያለ ያለበት ክፍል ነው። ከዮናስ የሚበልጥ በዚህ ያለ የሰው ልጅ የሰንበት ጌታዋ ነው ያለው ነው። እውነት እላችኋለሁ ከመቅደሱ የሚበልጥ አለ። መቅደሱን እኔ ነበርኩኝ ያለ፣ አሁን ደግሞ ከመቅደሱ የሚበልጥ አለ። ማን ነው እሱ? የእግዚአብሔር መቅደስ ጸጋንና እውነት ተሞልቶ በመካከላችን ያደረ፣ እነሱ ግን ያላወቁት እግዚአብሔር ራሱ መቅደስ ሆኖ የመጣው ከመቅደስ የሚበልጥ አለ። 3ኛ መረጃ፣ ይሄ ደግሞ ራእይ ላይ ነው የምታገኙት። እግዚአብሔር ዮሐንስ አይኑን ከፍቶ 21:3 ላይ ታላቅ ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከነሱ ጋር ያድራል፣ እነሱም ሕዝብ ይሆናሉ። እግዚአብሔር ይሄን አንብቡልኝ። የቀደመውን ትርጉም ለዚህ ነው እግዚአብሔር ራሱ አይደለም። ራሱ ከሚለው በፊት የሆነ ነገር እንደኔ ከሩቅ አታዩም እንዴ? እግዚአብሔር እሱ ራሱ ከነሱ ጋር ሆኖ አምላካቸው ይሆናል። እግዚአብሔር በጣም ትኩረቱን እዩ። እግዚአብሔር እሱ ራሱ እግዚአብሔር ሰማይና ምድርን የፈጠረው ሰማይ የማይዘው እግዚአብሔር መንፈስ የሆነው አምላክ እሱ ራሱ እግዚአብሔር እሱ ራሱ ከሕዝቡ ጋር ይኖራል፣ ያድራል፣ በመካከላቸው ይኖራል። ሃሌሉያ! እሱ አምላክ ይሆናል፣ እነሱ ደግሞ ሕዝብ ይሆኑታል። ይህ ብቻ መሰላችሁ? ምዕራፍ 21 ቁጥር 22 ላይ እዛው ላይ ሲጨርሰው ሁሉን የሚገዛ ጌታ አምላክና በጉ መቅደሷን ናቸውና መቅደስ በእርሷ ዘንድ አላየሁም። ለከተማይቱ የእግዚአብሔር ክብር ስለሚያበራላት መብራቷም በጉ ስለሆነ ፀሐይ ወይም ጨረቃ እንዲያበሩላት አያስፈልግም ነበር። አሜን 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 አሜን። በጣም የሚገርመው አሁንም ፕሮግረሱን ነው። መቅደሱን ነኝ አለ፣ በኋላ ደግሞ እኔ ከመቅደስ የሚበልጥ እዚህ ያለ አለ። አሁን ለራእይ ሲያሳየው ለዮሐንስ በመጨረሻው አዲስ ሰማይ አዲስ ምድር ስትመጣ ይሄ ምድር ሁሉ ተጠቅልሎ ሲያልፍ 7 ዓመቱ መከራው 1000 ዓመቱ ካለፈ ወደ አዲስ ሰማይ አዲስ ምድር ስትመጣ የምንኖርበት አዲሲቱ ኢየሩሳሌም ላይ ዮሐንስ በጣም ሰርፕራይዝ ሆኖ መቅደስ ግን አላየውም ነበር አለ። መቅደስ በአይሁድ እምነት እንዳትረሱ ከፍተኛ ነገር ነው። በሚቀጥለው ትንሽ እናወራለን ስለ መቅደሱ። አላየውም አለ፣ ግን መልስ አገኘ እዛው። አያስፈልጋትም መቅደስ ለምንድን ነው የሚያስፈልጋት? እግዚአብሔር ከሰው ጋር የሚገናኝበት ቦታ አይደለም እንዴ? እግዚአብሔር የሚመለክበት ቦታ አይደል? እግዚአብሔር ራሱ በመካከላቸው ነው ያለው።
ኢየሱስ ክርስቶስ ራሱ መቅደስ ስለሆነ ያቺ ከተማ መቅደስ አያስፈልጋትም። ወደ መቅደስ እንሂድ የሚባልበት የለም። መቅደሱ ራሱ በመካከላቸው ነው ያለው። እሱም የእግዚአብሔር ልጅ ኢየሱስ የታረደው በግ ነው። መቅደሱ እሱ ነው። ሃሌሉያ አሜን 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 አሜን። ስለዚህ ታቦቱም መቅደሱም የኢየሱስ ክርስቶስ ሐልዎት ምሳሌና ጥላ ናቸው። መጽሐፍት ሁሉ ስለማያወራሉ ስለ ኢየሱስ ክርስቶስ ያወራሉ። የመቅደሱ ስፍራ እናንተ የመቅደሱ ስፍራ ባለቤት ሆሊ ግራውንድ ናቸው። እናንተ የመቅደሱ ስፍራ የእግዚአብሔር መስዋዕት የሚቀርብበት የመረጠው ስፍራ ነው። ሆሊ ግራውንድ ነው። የመቅደሱ ዓላማ እግዚአብሔር ከሰው ጋር አብሮ ለመገናኘት፣ ለማደር፣ ለመኖር የወሰነው ነው። ለዛ ዓላማ ነው። የመቅደሱ ንድፍ እቅድ የእግዚአብሔር ልጅ ኢየሱስ ክርስቶስ ምሳሌና ጥላ ነው። እግዚአብሔር ይሰጠው የነበረው ይስለው ለሙሴ ይሰጠው የነበረው የኢየሱስን ጥላ ነው። ለዳዊት ይስልለት የነበረው የኢየሱስ ክርስቶስን የልጁን ነው ጥላ ነው። የመቅደሱም ክብር ራሱ የእግዚአብሔር ሐልዎት መገለጫ የሆነው የልጁ የኢየሱስ ክርስቶስ ክብር ነው። አንድያ ልጁ የእግዚአብሔርን ክብር ተረከው፣ ጸጋንና እውነትን ተሞልቶ በመካከላችን ነው። ታዲያ ምን ይሁን? ምን እናድርግ ነው ያላችሁት? ይሄ ጥሩ ጥያቄ ነው። አንድ ነገር ብቻ። ታዲያ ምን ይሁን? የሳምራዊቱ ሴትና የኢየሱስ ክርስቶስ ሙግት ለዚህ ጥሩ ፕራክቲካል አፕሊኬሽን ይሆናል። ማድረግ ያለብን ኢየሱስ ለሴቲቱ የተናገራትን ነው። ሳምራዊቱ ሴት ትዝ ትላቸዋለች። ዮሐንስ ምዕራፍ 4 ብዙ ካወሩ በኋላ የልቧን ሁሉ ከነገራት በኋላ ካወቀች በኋላ ግን አንተ ጥያቄ ያለኝ እስኪ ስለ ሃይማኖት ጉዳይ ስለ እምነት ጉዳይ ልጠይቅህ አለችው። እንዲህ አለችው ቁጥር 20 አባቶቻችን በዚህ ተራራ ላይ ሰገዱ፣ እናንተ አይሁድ ግን መሰገድ ያለበት በኢየሩሳሌም ነው ትላላችሁ አለችው። የቱ ነው እውነተኛ ማለቷ ነው። ኢየሱስም ብዙ መለሰላት እንዲህ አለ። ኢየሱስም እንዲህ አላት፣ አንቺ ሴት በዚህ ተራራ ሆነ በኢየሩሳሌምም ሆነ መቅደሱ ባለበት ለአብ የማሰግዱበት ጊዜ እንዲመጣ እመኚኝ። ቁጥር 23 በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱለት ጊዜ ይመጣል። አሁን መጥቷል። አብ እንደዚህ በእውነት የሚሰግዱለትን ይፈልጋል። እግዚአብሔር መንፈስ ነው። የሚሰግዱለት በመንፈስና በእውነት ሊሰግዱለት ይገባል። በቃ ይሄ ነው ትምህርቱ። መቅደሱ እዛ አለ ኢየሩሳሌም አይባልም። መቅደሱ እዚህ ሰማርያ አለ አይባልም። ያ ዘመን አልፏል። ያ ጊዜ አልፏል። ያ ጊዜ ይናገር የነበረው ስለ እኔ ነው። አሁን መጥቻለሁ። እግዚአብሔር መንፈስ ነው። የሚሰግዱለት በኢየሩሳሌምም በዛም ሳይሆን ኤቭሪዌር ትውልድ ፍጥረት ባለበት ቦታ እግዚአብሔር የሚመለከው በመንፈስና በእውነት ነው። ያ ጊዜ ይመጣል ተብሏል። መጥቷል። በኢየሱስ ክርስቶስ በአካል በመገለጡ መጥቷል። አሁን ደግሞ በመንፈስ ቅዱሱ በእኛ ጊዜ መጥቷል። እግዚአብሔር መንፈስ ነው። የምናመልከው በመንፈስና በእውነት ነው። ወዴትም መሄድ አያስፈልገንም። እግዚአብሔርን ፍለጋ አይደለም። ኢየሩሳሌም መሄድ አያስፈልገንም። መካ መዲና መሄድ አያስፈልገንም። ድሬዳዋ መሄድ አያስፈልገንም። አይደለም። የትም ሀገር መሄድ አያስፈልገንም። እግዚአብሔር በክርስቶስ ኢየሱስ ወደኛ መጥቷል። እግዚአብሔር መንፈስ ነው። የሚሰግዱለት በመንፈስና በእውነት ሊሰግዱለት ይገባል። ወገኖች ሆይ ጥሩ ሲዝን ውስጥ ነው ያለነው። መልካም ዘመን ውስጥ ነው ያለነው። እጅግ ውብ የሆነ ጊዜ ውስጥ ነው ያለነው። እግዚአብሔር በመንፈስ የምናመልክበት ጊዜ ነው። መቅደሱ በመካከላችን ነው። ክብሩ በመካከላችን ነው። ከሰማነው ነገር ዋናው ቁም ነገር አሁን ነው የሰማነው ነገር ሁሉ ነገር ቢጠፋባችሁ፣ እቅዱ፣ ፕላኑ፣ ቦታ ሁሉ ነገር ቢጠፋባችሁ ያይጥፋባችሁ። ኢየሱስ ክርስቶስ የእግዚአብሔር የክብሩ ማደሪያ እውነተኛ ቤተ መቅደስ እንደሆነ አውቀን አይደል? እግዚአብሔር አምላካችንን በመንፈስና በእውነት እናምልከው። ሲመለክ ይሄ ነው ሲዝኑ፣ ይሄ ነው ጊዜው፣ ይሄ ነው ወቅቱ።